ለይለቱል ቀድርን ከተወፈቁት ከተገጠሙት አላህ ያድርገን። የጀነት አላህ ያድርገን። ከጀነት ካጫቸው መካከል አላህ ያድርገን። በረመዳን በእያንዳንዱ ሌሊት ከጀሃነም እሳት አላህ ባሪያዎቹን ሁር ይላል። ያ አላህ ሁር ከተባሉት አላህ ያድርገን። ነፃ ከወጡት አላህ ያድርገን። የሁላችንም መጨረሻ ያማረ አላህ ያድርግልን። ጭንቀታችንን አላህ ያስወግድልን። ያ ረብ ፊት ለፊታችን እየመጡ ያሉት ውዱ ሌሊቶችን አላህ ይግጠመን፣ አላህ ይወፍቀን። ለይለቱል ቀድርን ከተገጠሙት ከተወፈቁት አላህ ያድርገን። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ወንድሞቻችን ያ አላህ ሷሊ ሚስት አላህ ይለግሳችሁ። እህቶቻችንም ሷሊ ባል አላህ ይለግሳችሁ። ልጅ የሌለውንም አላህ ልጅ ይለግሰው። ልጅ የሌለውን አላህ ልጅ ይለግሰው። እንደው ርዝቁ የጠበበትን አላህ ያስፋልን። የተጨናነቀን ከጭንቀቱ አላህ ይገላግለው። ይህ ረመዳን የምንቀየርበት የምንለወጥበት ድል በድል ሆነን የምንወጣበት ረመዳን አላህ ያድርግልን። እንደው ረመዳን አስገብቶናል ከሚጨርሱት አላህ ያድርገን። ከጀሃነም ሁር ተብላችኋል መቅቡል ነው ተቀብሏችኋል ከተባሉት አላህ ያድርገን። መጨረሻችን ያማረ አላህ ያድርግልን። ረበና አቲና ፊ ዱንያ ሐሰና ወፊ الآخرة حسنة وقنا عذاب النار حاجاዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰለም لأن كل ذي نعمة محسود ባለጸጋ ሁሉ ሐሲድ አያጣውምና። السلام عليكم بسم الله والحمد لله والصلاة والسلام على رسول الله እንግዲህ በረመዳን ውስጥ ከሚሰሩ መልካም ስራዎች መካከል አንዱ ኢስቲግፋር ነው። ረሱል አለይሂ ሰላቱ ወሰላም ሚንበር ላይ ሲወጡ 3 ጊዜ አሚን ብለው ነበር እና ስለ ሶስቱ አሚንታ ምንነት ሲያብራሩ ምንድን ነበር ያሉት? ስለ አንደኛው ወመን አድረከ ረመዳን የረመዳንን ወር በህይወት በጤና አግኝቶ ደርሶበት ወሩን በአግባቡ ተጠቅሞ ኃጢያቱንም በጌታው ዘንድ ምህረት እንዲያገኝ ኢስቲግፋር ማድረግ ሲገባው ኢስቲግፋር ሳያደርግ ፈለም ይግፈር ለሁ ምንም ምህረትን ሳያገኝ ወሩ የወጣበት ሰው ፈአብዓደሁ አላህ ከራህመቱ ያርቀው ሲል ጅብሪል አለይሂ ሰላም እኔም አሚን ብያለሁ አሉ። ስለዚህ ወንድምና እህቶች በዚህ ወር ውስጥ ኢስቲግፋርን በጣም እናብዛ፣ ተውባ እናድርግ። ኢስቲግፋር በማብዛት ብዙ ጥቅም አለው። አባታችን ኑህ አለይሂ ሰላም እንደተናገረው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ምህረተ ሰፊ አምላክ ነው ኃጢያታችሁን ይምርላችኋልና ጌታችሁን ምህረትን ጠይቁ አልኩ ይላል። በኢስቲግፋር ሰበብ ኃጢያት መማር ብቻ ሳይሆን ዩርሲል ሰማአ ዐለይኩም ሚድራራ ዝናብንም ከበላያችሁ የተንቧቧ አድርጎ ያወርድላችኋል፣ በብዛትን ይሰጣችኋል። ወዩምዲድኩም ቢአምዋሊን ወበኒን ንብረትና ልጆችንም ይጨምርላችኋል ይላል። ይሄ ሁሉ የኢስቲግፋር ጥቅም ነው። ረሱል አለይሂ ሰላቱ ወሰላም من لزم الاستغفار استغفارن ቋሚ ስራው ያደረገ በተደጋጋሚ የሚል ሰው جعل الله له من كل ضيق مخرجا ለጨነቀው ነገር ሁሉ መውጫ ቀዳዳን አላህ ያበጅለታል። ومن كل هم فرجا ላሳሰበው ነገር ሁሉ መፍትሄን ያቀርብለታል። ورزقه من حيث لا يحتسب ካላሰበው ስፍራ ይረዝቀዋል። ኢስቲግፋር ብዙ ጥቅም አለውና ወንጀለኞች በመሆናችን ሰበብ አስተግፊሩላህ የሚለውን ቃል ደጋግመን እንበል። ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሒምን እንደጋግም። አላህ ይማረን፣ አላህ ይቀበለን። ወሰላሙ ዐለይኩም። ትልቅ ነን ብለው የሚያስቡ ሁሉ ትናንሾች ናቸው። ትልቅ ነን ብሎ ማሰብ ሳይሆን ቁም ነገሩ ትልቅ ሆኖ መገኘት።